another day another video ዛሬ እንግዲህ በዩቲዩብ የተገናኘ ነው ማለት ነው። ዛሬ የተገናኘ ነው ለምንድነው የአርቴታ ፕላን እየሰራለት ያለው ገብቷችኋል። ከጊዜ ወደ ጊዜ የአርቴታ ፕላን ለምንድነው እየተነቃበት የመጣው ቲሞች አስቸጋሪ የሆኑት ለምንድነው የሚለው ሙሉ ለሙሉ ብሬክዳውን አድርጌ ያሳያችኋለሁ። ይሄን ቪዲዮ ስቴት ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ ለቻናሉ አዲስ ከሆናችሁ ማለት ነው። ሶ እንግዲህ ማለት ነው እዚህ ጋራ የመጀመሪያ ላይ የማስመለከታችሁ ክሊፕ ማለት ነው አርሰናል ኦክቶበር ወር ላይ ለምንድነው ዶሚኔት እያደረገ የነበረው የዛ ወር ላይ ለምንድነው ቲሞች እኛን ጎል ለማግባትም ጎል ስናገባም በጣም አሪፍ የነበርንበት ወር ነውና ለምንድነው የሚለው ነገር በደንብ አስመልክታችኋል። የዛ ወር ላይ እንደምትመለከቱት ማለት ነው የመጀመሪያ የኮርና ታክቲካችን ነው እዚህ ጋር የምንመለከተው። የኮርና ታክቲካችን እንደምትመለከቱት ማለት ተጫዋቾቻችን ከኋላ ነው የሚጀምሩት መሩጥ ትክክለኛው ሜን ማን ጋብሪኤል ነው እንደምትመለከቱት ማለት ነው። እዚህ መሃል ላይ ይቆማል፣ ከቦክስ መምቻው መሃል ላይ ይቆማል ማለት። ከዛ ተጫዋቾቻችን ከዚህ ይመጣሉ። ባስኬትቦል የምታዩ ሰዎች ስክሪኒንግ የሚባል ታክቲክ አለ፣ እዚህ ጋር አስቀምጥላችኋለሁ። ስክሪኒንግ ማለት አንድን ተጫዋች ከኳሱ ውጪ ብሎክ ማድረግ ማለት ነው። ፋውል ሳትሰሩበት ከቨር አድርጋችሁት ከዛ ታርጌት ማስወጣት ማለት። ከዛ እሱን ብሎክ አድርጋችሁ ስታስወጡለት አንድ ስፔስ ክፍት ይኖራል። እሱን ስፔስ ጋብሪኤል ታርጌት አድርጎት ይሄዳል። ከዛ በኋላ ጋብሪኤል የአየር ኳሶችን መጠቀም ስለሚችል ያን ይጨርሳል ማለት ነው። የመጀመሪያው አሪፍ የነበርንበት ነገር ያ ነው። ቲሞች ያንን እያወቁት ሲመጡ ማስቆም ጀመሩ። ገብቷችኋል? ያ ነገር በጣም ለምንድነው ፐርፌክት የነበረው የሚለውን ደግሞ በደንብ ላስረዳ። ለምንድነው መሰላችሁ ፐርፌክት የሆኑ ማለት ነው። ቲሞች እንደምታዩት የሚቆሙት ከበረኛው ፊት ለፊት ነው። እኛ ደግሞ የኛ ተጫዋቾች ደግሞ ከኋላ ነው እየሮጡ የሚመጡት። ፕሌን እንግዲህ ሲነሳ አይታችሁት ከሆነ ማለት ነው መጀመሪያ ይንደረደራል። ተንደርድሮ የሚነሳ ነገር ከሆነ በጣም አየር ላይ ሆፕ የማድረግ እንትኑ ከፍተኛ ነው ቆሞ ከሚዘለው ሰው ይልቅ ማለት ነው። የአርሰናል ተጫዋቾች ከዚህ ጋር ሮጠው መጥተው ሲዘሉ ከሌላ ተጫዋቾች የበለጠ የአየር ኳስ የመግጨት እድላቸው ከፍ ያደርጉታል። ምክንያቱም ተንደርድረው ነው የሚገጩት ኳሱ። ጋብሪኤልንም እንደምታዩት ከዛ ጋር ተንደርድሮ ይመጣና ባክ ፖስት ላይ ያለችዋን ቦታ እሷን ነው ኮንከር የሚያደርገው ማለት ነው። ራይስንም እንደምታዩት ክሮሶቹ በጣም አሪፍ ናቸው። የሳካም ክሮሶች ኳሊቲ ያላቸው ናቸው። ለዛ ነበር በዛ ወይ የምንጠቀመው። አሁን ግን ቢልድ አፕ ላይ እንሄዳለን። አሁን ደግሞ ማለት ነው ቢልድ አፕ ላይ ስንሄድ የአርሰናል ቢልድ አፕ ከጊዜ ወደ ጊዜ እየታወቀበት እየመጣ ነው እና አሁን ብዙ ሰዎች ለዚህ ተጠያቂ የሚያደርጉት ዙቢሜንዲ ነው። ዙቢሜንዲ ሙሉ ሲዝኑ ላይ ምርጥ የነበረ ተጫዋች ነው። አሁን ግን ለምንድነው ዙቢሜንዲ በዚህ ወይ ብዙ ሰው እየወቀሰው ያለው የሚለውን ነገር በደንብ አስረዳችኋለሁ። የመጀመሪያው ፖይንት ማለት ነው ዙቢሜንዲ አሁን ላይ የምትመለከቱት ከሆነ ሳይድ ፓስ ነው የሚያበዛው። ሳይድ ፓስ ነው የሚያደርገው ወደ ባክ ፓስ ወይ ሳይድ ፓስ ነው ወደ ካላፊዮሪ ወይ ወደ ራይስ ከጎን ላለው ሰው ወይ ደግሞ ለበረኛ ነው የሚመልሰው ወደኋላ። ግን ዙቢሜንዲ የመጣ ጊዜ አርሰናል ቤት ውስጥ ምን አይነት ሮል ነበረው የሚለውን ነገር እዚህ ጋር ላሳያችሁ። እንደምትመለከቱት እዚህ ጋራ ማለት ነው ዙቢሜንዲ አርሰናል ቤት ሲመጣ በጣም ብዙ ሮል ነበር የተሰጠው። ያጠቃል፣ ወደፊት ይሄዳል፣ ዲፕላይን ፕሌይሜከር ነው ግን ወደፊት ይሄዳል። ኳሱን ይዞትም እንደምትመለከቱት ጎል ስኮሪንጉም ዘንድሮ አሪፍ ነው። ሪከርዱ አሲስትም ያደርጋል። ይሶ አስፈላጊ ከሆነ ጌሞችን ቴምፖዎችን ኮንትሮል እያደረገ ዙቢሜንዲ ወደ አርሰናል ከመምጣቱ በፊት አሪፉ ኳሊቲው ምን ነበር ብትሉኝ ማለት ነው እኔ በበኩሌ የምላችሁ ላይን ብሬኪንግ ፓሶች ነበሩ። መሬት ለመሬት ፓስ ማድረግ በጣም የማይፈራ ሰው ነው። ላይን ብሬኪንግ ፓስ ነው። ግን አርሰናል ከመጣ በኋላ ከጊዜ ወደ ጊዜ ነገር እየተመለከት ነው ያለውን ነው። ለመሰላችሁ የአርቴታ ሲስተም ቢውልድ የተደረገው ሳይድ እንዲህ ላይን ብሬክ በሚያደርግ ፓሶች ላይ አይደለም። ሳይድ ፓሶች ላይ ትሪያንግል እየተሰሩ በሚደረጉ ፓሶች ላይ ነው የአርቴታ ሲስተም ቢውልድ የተደረገው። ኦዴጋርድ፣ ሳካና ቤን ዋይትን የምታስተውሱ ከሆነ ያ ትሪያንግል በጣም አስፈሪ ትሪያንግል ነበር። በዚህኛውም በኩል አሪፍ ትሪያንግል ለመፍጠር እየሞከረ ነበር ግን አልቻለም። ጃካ ከወጣ በኋላ ቲማችን እንደተጎዳ ታውቃላችሁ። ዙቢሜንዲ ግን ፓርቴ ሊያደርግ ያልቻለውን ነገር ከጊዜ ወደ ጊዜ እየከበደው የመጣው ለምንድን ነው? የአርቴታ ሲስተም እየያዘው ስለሆነ። መጀመሪያ ላይ አሪፍ የነበረው እንደ ተጫዋች ወደ አዲስ ቲም ስትሄዱ ሲስተሙን ቶሎ ስለማትላመዱት ዙቢሜንዲ ሲስተሙን ስላልተላመደው ነበር አሪፍ የነበረው። ገብቷችኋል? ፓሶችን ለማድረግ አይፈራም፣ ድራይቭ ያደርግ ነበር ወደፊት ምናምን ነገር ማለት ነው። አሁን ግን የአርቴታ ሲስተም ውስጥ እየገባ በሄደ ቁጥር እና ክሩሻል ታይሞች በመጡ ቁጥር የአርቴታ ሲስተም ግልጽ ነው። አርቴታ መፍራቱ አይቀርም። ፓሶችን እግራችን ላይ ይዘን ነው የምንጫወተው። እያንዳንዱ ፓሶች የተጠኑ መሆን አለባቸው የሚባል አስተሳሰብ ስላለ ለዛ ዙቢሜንዲ ብዙ ሰዎች ተወቃሽ ያደርጉታል። እኔ ግን ዙቢሜንዲን አይደለም ማድርገው አርቴታ ነው። የአርቴታ አጫወት ለዙቢሜንዲ ሱቴብል አይደለም። ገብቷችኋል? እዛ ጋር ማንኛውም አይነት ዲኤም ቢኖር እዚህ ጋር ማስቀምጥላችሁን ቪዲዮ ተመልከቱ። አሁን ለምሳሌ ዴክላን ራይስ ኳሱን ተቀብሎ ወደዛ ይሄዳል፣ ወደ በረኛው ነው። ብዙ ሰው አሁን ማንኛውም ብዙ ተጫዋች ወደ በረኛው ነው ፓስ የሚያደርገው። ግን ራይስ ላይን ብሬክ አድርጎ ለኦዴጋርድ ሲያቀብለው ስንት ተጫዋቾች በአንዴ እንደተቀነሱ እያያችሁን አይደለም? ይህንን ነገር ተደጋጋሚ የምናደርገው ቢሆን እና ሪስክ እያደረገን የምንጫወት ቢሆን ኖሮ ቲማችን ጎል ማግባት አይከብደውም። ተከላካያችን ደግሞ አሪፍ ስለሆነ ሪስክ ያለው ፓስን ብናደርግ ኮንሲኩዌንሱን ማስቆም የሚችሉ ተከላካዮች አሉ። ሌላኛውን ነገር ደግሞ የማስመለክታችሁ ማለት ነው በፕሪሚየር ሊጉ ላይ
ብዙ ኳስ በመያዝና ፖሴሽን ብዙ ያለው ቲም አርሰናል ነው በፕሪሚየር ሊጉ ላይ። ምክንያቱም ጌሞችን ዶሚኔት አድርጎ ነው የሚጫወተው ምናምን ነገር፣ ግን ቶሎ ቶሎ ፓስ በማድረግና ብዙ ፓሶችን በማድረግ ደግሞ አርሰናል አንደኛ አይደል። ይህንን ስትመለከቱት ቲማችን ምን ያህል ፓሲቭሊ እየተጫወተ እንደሆነ ያሳያል። ገብቷቸዋል። ማንቸስተር ሲቲ ነው የፕሪሚየር ሊጉ አንደኛ ቲም ብዙ ፓስ በማድረግ ማለት ነው፣ ግን ፖሴሽን በመያዝ አርሰናል አንደኛ ነው። ይኸው ሴንስ የማይሰጥ ነገር ነው። ምክንያቱም እየያዝ ነው ያለው ኳስ ቶሎ ቶሎ ፓስ እየተደረገ እንዳልሆነና ቲማችን ቶሎ ቶሎ ሰርኪዩት እንደማያደርግ ነው ይሄ ነገር የሚያሳየው። ገብቷቸዋል። ይሄ የመጀመሪያው ችግር ነው ብዬ አስባለሁ። አንድም ቲም ለማስከፈት ብዙ ፓሶችን ማድረግ አለባችሁ። ኳስ መያዝ ሳይሆን ቶሎ ቶሎ ፓሶችን ማድረግ ያስፈልጋል ብዬ አስባለሁ። ጋርዲዮላ አዲስ ሲስተም አምጥቷል። አሁን ይሄ ሲስተም ከባለፈው ጨዋታ ላይ እንዴት ህርት እንዳደረገን በቀጣይ ቪዲዮ አሳያችኋለሁ። እስከዛ ድረስ ሰብስክራይብ